ቅዱሳችሁን አውጡና ሐዋርያት ሥራ ምዕራፍ 3 ላይ አድርጉት። አንድ ቀን ጴጥሮስና ዮሐንስ በጸሎት ጊዜ ከቀኑ በ9 ሰዓት ወደ ቤተ መቅደስ ይወጡ ነበር። ወደ ቤተ መቅደስም ከሚገቡ ሰዎች ገንዘብ እንዲለምን ሰዎች ተሸክመውት ውብ በተባለው የቤተ መቅደስ በር ላይ የሚያስቀምጡት ከተወለደ ጀምሮ ሽባ የሆነ ሰው ነበር። እርሱም ጴጥሮስና ዮሐንስ ወደ ቤተ መቅደስ ሲገቡ አይቶ ገንዘብ ለመናቸው። ጴጥሮስ ከዮሐንስ ጋር ትኩር ብሎ አየውና አንተ ሰው ወደኛ ተመልከት አለው። ሰውየውም ከነርሱ አንዳች ነገር እንደሚቀበል አስቦ በትኩረት ተመለከታቸው። ኢየሱስ ክርስቶስ ተነስና በእግር ተመላለስ አለው። ቀኝ እጁንም ይዞ አስነሳው። ወዲያውኑ እግሩና ቁርጭምጭሚቱ በረታ፣ ዘሎ ቆመ። እየሄደና እግዚአብሔርን እያመሰገነ ከነርሱ ጋር ወደ ቤተ መቅደስ ገባ። ሕዝቡ ሁሉ በእርሱ ላይ ከተሰራው ተአምር የተነሳ በመገረምና በመደነቅ ተሞሉ። የተፈወሰው ሰውም ከነርሱ ጋር አብሯቸው ሳለ ሕዝቡ ሁሉ እነርሱ ወደ ነበሩበት ስፍራ ሮጠው መጡ። የእስራኤል ሕዝብ ሆይ ለምን በዚህ ትደነቃላችሁ? ለምንስ ወደኛ አተኩራችሁ ታያላችሁ? የአባቶቻችን አምላክ የአብርሃም የይስሐቅ የያዕቆብ አምላክ ብላቴናውን ኢየሱስን አከበረው። ጲላጦስም ሊፈታው ቢፈልግም እናንተ ግን ለሞት አሳልፋችሁ ሰጣችሁት። ቅዱሱንና ጻድቁን ከዳችሁት። ወንጀለኛውንና ነፍሰ ገዳዩን ግን አስፈታችሁት። የሕይወትን ራስ ገደላችሁ። እግዚአብሔር ግን ከሙታን አስነሳው። ስለዚህ እኛ ለዚህ ምስክሮች ነን። በዚህ ቤት ደግሞ በዚህ ቴሌቪዥን የምትመለከቱኝ ሁሉ አዋጅ አዋጅ አዋጅ! መዳን በሌላ በማንም የለም። መድንበት ዘንድ የተሰጠን ስም ሌላ የለምና ያም ስም ኢየሱስ ይባላል። ኢየሱስ ይባላል። ኢየሱስ ይባላል። ሰላም ጤና ይስጥልኝ። እንኳን ለትንሣኤ በዓል በሰላም አደረሳችሁ። ፕሮፌትም ገመቺስም እንኳን ለትንሣኤ በዓል በሰላም አደረሳችሁ። ዛሬ የምነግራችሁ ቃል ስለ ፈዋሹ የኢየሱስ ስም ነው። መጽሐፍ ቅዱሳችሁን አውጡና ሐዋርያት ሥራ ምዕራፍ 3 ላይ አድርጉት። አንድ ቀን ጴጥሮስና ዮሐንስ በጸሎት ጊዜ ከቀኑ በ9 ሰዓት ወደ ቤተ መቅደስ ይወጡ ነበር። ወደ ቤተ መቅደስም ከሚገቡ ሰዎች ገንዘብ እንዲለምን ሰዎች ተሸክመውት ውብ በተባለው የቤተ መቅደስ በር ላይ የሚያስቀምጡት ከተወለደ ጀምሮ ሽባ የሆነ ሰው ነበር። እርሱም ጴጥሮስና ዮሐንስ ወደ ቤተ መቅደስ ሲገቡ አይቶ ገንዘብ ለመናቸው። ጴጥሮስ ከዮሐንስ ጋር ትኩር ብሎ አየውና አንተ ሰው ወደኛ ተመልከት አለው። ሰውየውም ከነርሱ አንዳች ነገር እንደሚቀበል አስቦ በትኩረት ተመለከታቸው። ጴጥሮስም እኔ ብርና ወርቅ የለኝም፣ ያለኝን ይህንን እሰጣለሁ። በናዝሬቱ በኢየሱስ ክርስቶስ ስም ተነስና በእግር ተመላለስ አለው። ቀኝ እጁንም ይዞ አስነሳው። ወዲያውኑ እግሩና ቁርጭምጭሚቱ በረታ፣ ዘሎ ቆመ። እየሄደና እግዚአብሔርን እያመሰገነ ከነርሱ ጋር ወደ ቤተ መቅደስ ገባ። ሕዝቡ ሁሉ እግዚአብሔርን ሲያመሰግን ባዩት ጊዜ ይህ ሰው በቤተ መቅደስ በር ላይ ሲለምን የነበረ ሰው መሆኑን አውቀው በእርሱ ላይ ከተሰራው ተአምር የተነሳ በመገረምና በመደነቅ ተሞሉ። የተፈወሰው ሰውም ከነርሱ ጋር አብሯቸው ሳለ ሕዝቡ ሁሉ እነርሱ ወደ ነበሩበት
ስፍራ ሮጠው መጡ። ጴጥሮስም ይህንን አጋጣሚ በመጠቀም የእስራኤል ሕዝብ ሆይ ለምን በዚህ ትደነቃላችሁ? ለምንስ ወደኛ አተኩራችሁ ታያላችሁ? የአባቶቻችን አምላክ የአብርሃም የይስሐቅ የያዕቆብ አምላክ ብላቴናውን ኢየሱስን አከበረው። ጲላጦስም ሊፈታው ቢፈልግም እናንተ ግን ለሞት አሳልፋችሁ ሰጣችሁት። ቅዱሱንና ጻድቁን ከዳችሁት። ወንጀለኛውንና ነፍሰ ገዳዩን ግን አስፈታችሁት። የሕይወትን ራስ ገደላችሁት። እግዚአብሔር ግን ከሙታን አስነሳው። ስለዚህ እኛ ለዚህ ምስክሮች ነን በማለት በዛ ለተሰበሰበው ሕዝብ ሁሉ ከሞት ስለተነሳው ስለ ናዝሬቱ ኢየሱስ ክርስቶስ ስም መሰከረላቸው። ፈዋሹና አዳኙ የሆነው የጌታ ስም ሽባውን ሰው ባለሙሉ ጤና አደረገው። ዛሬም በትንሣኤ ቀን አንድ መልእክት አለኝ። በዚህ ቤት ደግሞ በዚህ ቴሌቪዥን የምትመለከቱኝ ሁሉ አዋጅ አዋጅ አዋጅ! እኔ ስልካኔ ጋር ትላላችሁ መዳን በሌላ በማንም የለም። እድንበት ዘንድ